እንደምን ኖራችኋል እንደምን ከርማችኋል እንደምን አላችሁ የኢቢኤስ ቴሌቪዥን ቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ በህይወታችሁ አንድ እርምጃ ወደፊት ፈቀቅ የምትሉበት ቦታ ሆኗል ይሄ እዚህ ከመጣችሁ ሳቂታና ዘመናዊ ባለ ሀብት ነው የምትሆኑት ምክንያቱም ሽልማቱ የኤሌክትሪክ መኪና ነው ዘመናዊ የመጨረሻው ቴክኖሎጂ የሆነ መኪና እዚህ መጣችሁ በብር ነው የምታገኙት ስቃችሁ ነው የምታገኙት የይስሐቅና የአንድነ ቤተሰቦች ናቸው ለመኪናው ሻሞ የሚሉት እኔ ነጻነት ወርቅ ነባላለው ይስሐቅ ይመጣል ዮሐንስ ይመጣል ጥያቄውን ከማን እንደምንጀምር 1000 ብር አሸንፎ ነው የሚያውቁ 1000 ብር አሸንፎ እሺ ቀርሜን ከጥያቄውን ይጀምራል ይስሐቅ እንኳን ደህና መጣ ዮሐንስ እንኳን ደህና መጣችሁ በአውቶቡስ ማቆሚያ ላይ ሊያዩአቸው የሚችሏቸው ነገሮች ይስሐቅ ልጨርሰው በአውቶቡስ ማቆሚያ ላይ ሊያዩአቸው የሚችሏቸው ነገሮች ይጥቀሱ ሰልፍ ስንተኛ ኦራራ አንደኛው መልስ ነው ሰልፈኞቹን የተጠየቁት ራሱ መሰለኝ የአውቶቡስ ማቆሚያ ላይ ምን ልታዩ ትችላላችሁ ሰልፍ ሰዎች አንደኛው ሁለተኛው መቀመጫና መጠለያ ሶስተኛው ትኬት ቆራጭ አራተኛው የአውቶቡስ ቁጥር ሰልፍ ላይ አይታችሁ እንደሆነ ሁሉም ሰው ስልኩን እንደዚህ ነው የሚይዘው አሁን መንገድ ላይ ራሱ ሰው ስልክ ሲይዝ እንደዚህ ነው እኛ ቤት ከሀገር ቤት ሰው ሲመጣ ዱላ ይዙ ነበርና አሁን ትዝ ያለኝ የከተማው ሰው በቃ ዱላ ይዟል ማለት ነው እንደ ገጠር ሰው ስልክ ይዞ ነው እንደዚህ ኪስ ውስጥ አይከተም ለምን እንደሆነ አላውቅም ስልኩን እንደዚህ ይዞ ሰልፍ ላይ ራሱ እንደዚህ ይዞ በቃ በስልኩ ይመስላል የሚንቀሳቀስ ሳቅ እንኳን ደህና መጣችሁ እሺ ስራ ጥሩ ነው ቆንጆ ነው እሺ ድምጽን ትንሽ ከፍ አድርግ ሰዎች በረዶ ሊከቱባቸው የሚችሏቸው መጠጦች ጥቀስ ውስኪ በሌሊት የትዳር አጋራቸውን ከእንቅልፍ ሊያነቋቸው የሚችሉባቸው ምክንያቶች ምን ሊሆኑ ይችላሉ አንድ ሰው ከአሳንሳር ወይም ከሊፍት ይልቅ ደረጃዎችን ለምን ሊጠቀም ይችላል ካደጋ ለመራቅ ሰዎች ፍቅር አጋሮቻቸው ጋር በሚነጋገሩበት ጊዜ ሊጠቀሟቸው የሚችሉ በጣም የተለመዱ የፍቅር ቃላቶችን ጥቀስ ውዴ ሰዎች በረዶ ሊከቱባቸው የሚችሏቸው መጠጦችን ጥቀስ ሰዎች በሌሊት የትዳር አጋራቸውን ከእንቅልፍ ሊያነቋቸው የሚችሉባቸው ምክንያቶች ምን ሊሆኑ ይችላሉ ህመም ሲያጋጥም አንደኛው መልስ ነው አንድ ሰው ከአሳንሳር ወይም ከሊፍት ይልቅ ደረጃዎችን ለምን ሊጠቀም ይችላል አሳንሳር ማለት በአማርኛ ነው ሊፍት ማለት በእንግሊዘኛ ነው አንድ ሰው ከአሳንሳር ወይም ከሊፍት ይልቅ ደረጃዎችን ለምን ሊጠቀም ይችላል ካደጋ ለመራቅ በፍርሃት ነው ሰዎች ከፍቅር አጋሮቻቸው ጋር በሚነጋገሩበት ጊዜ ሊጠቀሟቸው የሚችሉ በጣም የተለመዱ የፍቅር ቃላቶችን ጥቀስ ውዴ አንደኛው መልስ ነው ውዲቷ ቸከስ ለከፋለ እንደውንም አይደል ሞደርን ሆናላ እሺ ያብስራ ሰዎች በረዶ ሊከቱባቸው የሚችሏቸው መጠጦች ጥቀስ ውሃ ሰዎች በሌሊት የትዳር አጋራቸውን ከእንቅልፍ ሊያነቋቸው የሚችሉባቸው ምክንያቶች ምን ሊሆኑ ይችላሉ ሌባ ሲመጣ በሩን ዘግቼዋለሁ ወንድ ሴት የለም አንድ ሰው ከአሳንሳር ወይም ከሊፍት ይልቅ ደረጃዎችን ለምን ሊጠቀም ይችላል ለጤና ሰዎች ከፍቅር አጋሮቻቸው ጋር በሚነጋገሩበት ጊዜ ሊጠቀሟቸው የሚችሉ በጣም የተለመዱ የፍቅር ቃላቶችን ጥቀስ ማሬ ወይም የኔማር ማር ይላል ከንፈር ሰዎች በረዶ ሊከቱባቸው የሚችሏቸው መጠጦች ጥቀስ ውሃ ሰዎች በሌሊት የትዳር አጋራቸውን ከእንቅልፍ ሊያነቋቸው የሚችሉባቸው ምክንያቶች ምን ሊሆኑ ይችላሉ ሌባ ሲመጣ
ሌባ ሲመጣ አንድ ሰው ከአሳንሳር ወይም ከሊፍት ደረጃዎችን ለምን ሊጠቀም ይችላል? ለጤና ለእንቅስቃሴ ለማድረግ ለጤና ፈራሉ አይልም ሰው አይ እኔ ሁሌ የትም ቦታ ሊፍት ነው የምጠቀም ደረጃ ነው የምጠቀመው ይላል ሊፍት እኮ ከመጣ ቅርብ ጊዜው ነው ራሱ ሰዎች ከፍቅር አጋሮቻቸው ጋር በሚነጋገሩበት ጊዜ ሊጠቀሟቸው የሚችሉ በጣም የተለመዱ የፍቅር ቃላቶችን ጥቀስ ማሬ የኔ ማር ማሬ ማሬ ብሩኬ ወይ ሰዎች በረዶ ሊከቱባቸው የሚችሏቸው መጠጦች ጥቀስ ስፕራይት ለስላሳ መጠጥ ማለት ነው ሰዎች በሌሊት የትዳር አጋራቸውን ከእንቅልፍ ሊያነቋቸው የሚችሉባቸው ምክንያቶች ምን ሊሆኑ ይችላሉ ህልማይተው መጥፎ ህልማይተው ወይ ምን ነው ምናምን ተደታታል ቴክኒኩ ገባቸው መጥፎ ህልም መጥፎ ብድግ ያርግና ተካረጋት መጥፎ ህልም አየው ነው ስለይ ቆምሽ ይመስለኛል ወይኔና ነው አንድ ሰው ከአሳንሳር ከሊፍት ይልቅ ደረጃዎችን ለምን ሊጠቀም ይችላል? ከባድ ዕቃ ይዞ ሰዎች ከፍቅር አጋሮቻቸው ጋር በሚነጋገሩበት ጊዜ ሊጠቀሟቸው የሚችሉ በጣም የተለመዱ የፍቅር ቃላቶችን ጥቀስ ጣፋጭ ጣፋጭ ሰዎች በረዶ ሊከቱባቸው የሚችሏቸው መጠጦች ጥቀስ ለስላሳ መጠጦች ሰዎች በሌሊት የትዳር አጋራቸውን ከእንቅልፍ ሊያነቋቸው የሚችሉባቸው ምክንያቶች ምን ሊሆኑ ይችላሉ? መጥፎ ህልም ወይም ቅዠት አሁን እኮ እሱ ሲል ነው የገባኝ እኮ ዝም ብሎ ለካ ህልም ቅዠት መጥፎ ህልም ያየው ብለው ቅፍ ለካ ነው አንድ ሰው ከአሳንሳር ከሊፍት ይልቅ ደረጃዎችን ለምን ሊጠቀም ይችላል? ዕቃ ሲይዝ ሰዎች ከፍቅር አጋሮቻቸው ጋር በሚነጋገሩበት ጊዜ ሊጠቀሟቸው የሚችሉ በጣም የተለመዱ የፍቅር ቃላቶች ጣፋጭ እሺ ደን አለው እግዚአብሔር ይመስገን ሰዎች በረዶ ሊከቱባቸው የሚችሏቸው መጠጦችን ጥቀስ አረቄ ልክ ነው ምን አይነት አረቄ ይሄ ጂን ማለት ጂን ወይ ጎልደን ጎልድ ላይ ነው ሰዎች በሌሊት የትዳር አጋራቸውን ከእንቅልፋቸው ሊያነቋቸው የሚችሉባቸው ምክንያቶች ምን ሊሆኑ ይችላሉ? ህፃናት ካሉ እነዚህ ልጆች አንድ ሰው ከአሳንሳር ወይም ከሊፍት ይልቅ ደረጃዎችን ለምን ሊጠቀም ይችላል? ሲሞላ ሰዎች ከፍቅር አጋሮቻቸው ጋር በሚነጋገሩበት ጊዜ ሊጠቀሟቸው የሚችሉ በጣም የተለመዱ የፍቅር ቃላቶችን ጥቀስ ቤብ ሰዎች በረዶ ሊከቱባቸው የሚችሏቸው መጠጦችን ጥቀስ ጎርደን ኡዞ እናትና ልጅ ተከሽኖ ዴቭ ምን ላርክ ሰዎች በሌሊት የትዳር አጋራቸውን ከእንቅልፍ ሊያነቋቸው የሚችሉባቸው ምክንያቶች ምን ሊሆኑ ይችላሉ? ህፃናት አንድ ሰው ከአሳንሳር ወይም ከሊፍት ይልቅ ደረጃዎችን ለምን ሊጠቀም ይችላል? ሲሞላ አይሞላም እኮ ሊፍት አይሞላም ሰዎች ከፍቅር አጋሮቻቸው ጋር በሚነጋገሩበት ጊዜ ሊጠቀሟቸው የሚችሉ በጣም የተለመዱ የፍቅር ቃላቶችን ጥቀስ ቤብ ሰዎች በረዶ ሊከቱባቸው የሚችሏቸው መጠጦችን ጥቀስ አንደኛው ውስኪ ሁለተኛው ውሃ ሶስተኛው ለስላሳ መጠጥ አራተኛው ቢራ ተከሽኖ
ሰዎች በሌሊት የትዳር አጋራቸውን ከእንቅልፍ ሊያነቋቸው የሚችሉባቸው ምክንያቶች ምን ሊሆኑ ይችላሉ? ህመም ሲያጋጥም፣ ህልም ወይም ቅዠት። መጥፎ ህልም አየሁ ቤብ፣ ስላንቺ መጥፎ ህልም አይቼ ማሬ። ሌባ ሲመጣ። አራተኛው ሲያንኮራፋ። አንድ ሰው ከአሳንሳር ከሊፍት ይልቅ ደረጃዎችን ለምን ሊጠቀም ይችላል? አንደኛው እንቅስቃሴ ለማድረግ፣ ለጤና። ሁለተኛው ፍርሃት። ሶስተኛው መብራት ሲጠፋ ሲበላሽ። አራተኛው ቅርብ ቢሮ ሲሆን። ሰዎች ከፍቅር አጋሮቻቸው ጋር በሚነጋገሩበት ጊዜ ሊጠቀማቸው የሚችሉ በጣም የተለመዱ የፍቅር ቃላቶችን ጥቀስ። አንደኛው ውዴ። ሁለተኛው ፍቅር። ሶስተኛው አባቴ እናቴ። አራተኛው ማሬ ነው። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። ዝነኛና ታዋቂ ስቃችሁ ሚሊዮነር ትሆናላችሁ። በህይወታችሁ አንድ እርምጃ ወደፊት ፈቃቃቃቃቅ የምትልበት ቦታ ሆኗል። ይሄ እዚህ ከመጣችሁ ዝነኛና ታዋቂ ሚሊዮነር ትሆናላችሁ። በየዙሩ 40 ሺህ ብር ተከሰለ። በሰባተኛው መኪና የኤሌክትሪክ መኪና ነው ሽልማቱ። የኤሌክትሪክ መኪና ነው ሽልማቱ። የይስሐቅ ቤተሰቦች ያመጡት ነጥብ 80 ነው። 75 ነጥብ በላይ ያመጣ ደግሞ አስቤዛ ይሸምትለታል። አስቤዛ ተሸምቶላቸዋል ማለት ነው። አስቤዛ ተሸምቶላቸዋል። እሺ ያንድ ቤተሰቦች እንኳን ደህና መጣችሁ። ዮሐንስ፣ ሐና፣ አቤልና አሸናፊ። ዮሐንስ ለኔ ሰላም ልጆች ናቸው። እስቲ አንድነት ማን ነው? አንድነት እኛ ማንን ብለን አይደለም፣ ጀስት አንድነታችንን ለማሳየት ነው። መወለድ ቋንቋ ነው። ጓደኛ ማቾች ነን ከነሱ ጋር። ሁሉም ኢትዮጵያዊ ዘር፣ ሃይማኖት፣ ቋንቋ ምንም ሳይገድበን አንድ ነን ለማለት ነው። ቤተሰብ ነን ለማለት ነው። እኔ የዋና አሰልጣኝ ነኝ። በእውነት ኦኬ። አንድ ሰው ዋና ለመልመድ ምን ያህል ቀን ይፈጅበታል? እስከ 10 ቀን ባለው ጊዜ ውስጥ በደንብ ይለምዳል። ግን ያው እንደ ሰውየው አቀባበል ሆኖ ማለት ነው። ምንድነው ችግሩ? ዋና ለማል ሰውየው የማይችለው ሰው ምንድነው ችግሩ? ፍርሃት። ትልቁ ነገር ፍርሃት ነው። ፍርሃት ካለ መልመድ ከባድ ነው። በጻናቱ ዋናው ቦታ ውስጥ ሰምጣለሁ ብሎ ይፈራል። ጭራሽ በዛታቸው ነው። እዚህ ጋር ሆኖ ይፈራል። በቃ ሰምጣለሁ ይላል። ትዳርስ? የለም ውሃ ነው። ውሃ ነው ዘመዴ። በመንገድ ላይ ከሰው መደበቅ የምትፈልግበት ምክንያት ምን ሊሆን ይችላል? ተበድሬ ከሆነ። የምታናገረው ሰው አንተን ለማዳመጥ ፍላጎት ከሌለው ምን ያደርጋል? ሌላ ቦታ ላይ ይችላል። ወላጆች ለልጆቻቸው በአንተ እድሜ እንደዚህ አላደረኩም ብለው ሲናገሩ የሚሰሙ ነገሮች ጥቀስ። በአንተ እድሜ አልዋሽም። ቤት ስትሆን ስልክ ማናገር የማትፈልግበት ምክንያት ጥቀስ። ፍቅረኛ ከሆነች ከቤተሰብ ቤተሰብ እዚህ ስለምትቆጣ ወይ ውዴ ምናምን አትልማ። መጣው ቀይ ብላ ነው። አኒ ዲኒሽ አዋ ቤት ከማዘርጋው ይጂጂ አረባ ይጂጂ አረባ። መንገድ ላይ ከሰው መደበቅ የምትፈልግበት ምክንያት ምን ሊሆን ይችላል? ገንዘብ ተበድሬው ከሆነ። ብድር ካለብኝ የምታናገረው ሰው አንተን ለማዳመጥ ፍላጎት ከሌለው ምን ያደርጋል? ሌላ ቦታ ያያል። ወላጆች ለልጆቻቸው በአንተ እድሜ እንደዚህ አላረኩም ብለው ሲናገሩ የሚሰሙ ነገሮች። እኔ በአንተ እድሜ አልዋሽም ነበር። ቤት ስትሆን ስልክ ማናገር የማትፈልግበት ምክንያት ጥቀስ። ከደወለች። ቤተሰብ ፍራቻ። ማናት ይባላል። ቤተሰብ ማናት? እስከ መቼ ነው? ምንድነው እቅዷ? ስራ አላት ይባላል። ሐና እንዴት ነሽ? ደህና። ምንድነው ያጠናሽው ትምህርት? ፋርማሲ ነው። በፋርማሲ ነው። ፋርማሲ። ጎሽ ቆንጆ ነው ፋርማሲ። እሺ ትዳርስ? የለም ማለት
ተሻተሽ ነው አይ አልፈለኩትም ፍለጋውን አልጀመረ እሱ የኔ እንከራተታል በመንገድ ላይ ከሰው መደበቅ የምትፈልጊበት ምክንያት ምን ሊሆን ይችላል ለቅሶ ያልደረስኩት የምታናግሪ ሰው አንቺን ለማዳመጥ ፍላጎት ከሌለው ምን ያደርጋል ወሬ ይቀይራል ወላጆች ለልጆቻቸው ባንቺ እድሜ እንደዚህ ያላረኩም ብለው ሲናገሩ የሚሰሙ ነገሮች ጥቀሽ በታክሲ ጃላቀም ቤት ስትሆኚ ስልክ ማናገር የማትፈልጊበት ምክንያት የሥራ ስልክ ሲሆን በመንገድ ላይ ከሰው መደበቅ የምትፈልጊበት ምክንያት ምን ሊሆን ይችላል ለቅሶ ሳልደርሰው ስቀር ለቅሶ ካልደረስኩኝ የምታናግረው ሰው አንቺን ለማዳመጥ ፍላጎት ከሌለው ምን ያደርጋል ወሬ ይቀይራል ወሬ ያቋርጣል ወላጆች ለልጆቻቸው ባንተ እድሜ እንደዚህ ያላረኩም ብለው ሲናገሩ የሚሰሙ ነገሮች ጥቀስ በታክሲ ሄጄ አላቅም ቤት ስትሆኝ ስልክ ማናገር የማትፈልጊው ምክንያት ጥቀሽ የሥራ ስልክ ሲሆን ከቤተሰብ ጋር ጊዜ ማሳለፍ ካለባችሁ ስልካችሁን ሳይለንት ወይም ማጥፋት አለባችሁ 10 ጊዜ ዛሬ አልገባውም ካላችሁ ይረበሻል አሉ ይመስገን ሁሉ ጤና በመንገድ ላይ ከሰው መደበቅ የምትፈልግበት ምክንያት ምን ሊሆን ይችላል ጸብ ከተነሳ የምታናግረው ሰው አንተን ማዳመጥ አንተን የማናገር ፍላጎት ከሌለው ምን ያደርጋል ስልክ ሊነካካ ይችላል አንተ ያወራ ትላለህ ወላጆች ለልጆቻቸው ባንተ እድሜ እንደዚህ ያላረኩም ብለው ሲናገሩ የሚሰሙ ነገሮች ጥቀስ ተሳድቤ አላቅም ቤት ስትሆን ስልክ ማናገር የማትፈልገው ምክንያት ጥቀስ ሻወር እየወሰድኩ ከሆነ በመንገድ ላይ ከሰው መደበቅ የማትፈልግበት ምክንያት ምን ሊሆን ይችላል ጸብ የምታናግረው ሰው አንተን ለማዳመጥ ፍላጎት ከሌለው ምን ያደርጋል ስልክ ይነካካል ኤርፎን ያደርጋል ጭራሽ ኤርፎን ያደርጋል ወላጆች ለልጆቻቸው ባንተ እድሜ እንደዚህ ያላረኩም ብለው ሲናገሩ የሚሰሙ ነገሮች ጥቀስ ስድብ አልተሳደብኩም አልሳደብም እንዲ ተናግሬ አላውቅም ቤት ስትሆኑ ስልክ ማናገር የማትፈልጉበት ምክንያት ሻወር እየወሰድኩ ከሆነ ወጥፋ አሽዴነ ሁሉ ጤና እግዚአብሔር ይመስገን ጎሽ ጥሩ ጓደኝነት ነው ያላችሁ ቤተሰብ ናችሁ አንድነት ሆናችኋል እግዚአብሔር ይመስገን ኦኬ በመንገድ ላይ ከሰው መደበቅ የምትፈልግበት ምክንያት ምን ሊሆን ይችላል ብድር የሚጠይቀኝ ከሆነ የምታናግረው ሰው አንተን ማዳመጥ ፍላጎት ከሌለው ምን ያደርጋል ጥሎኝ ይሄዳል የባሰለ ወላጆች ለልጆቻቸው ባንተ እድሜ እንደዚህ ያላደረኩም ብለው ሲናገሩ የሚሰሙ ነገሮችን ጥቀስ ብር አባክኝ አላቅም ቤት ስትሆን ስልክ ማናገር የማትፈልግበት ምክንያት ጥቀስ ብቻዬን መሆን ከፈለክ ታነሳ ልምጣ ልትል ትችላለች ጭቅጭቅ መቼ ነው ሽማግሌ የምትልከው ብዙ ነገር ነው ያቺ ኮንተ ጓደኛ ያገባች ሽማግሌ ተላከላት በመንገድ ላይ ከሰው መደበቅ የምትፈልግበት ምክንያት ምን ሊሆን ይችላል ብድር ጠያቂ ከሆነ ፈላጭ ስታይ እሺ እንዴት እንደምትዞር ለና ንፋስ ራሱ ምን መጣ ብሎ ይሽከረከራል እኮ የምታናግረው ሰው አንተን ለማዳመጥ ፍላጎት ከሌለው ምን ያደርጋል ተነስቶ ይሄዳል ጥሎ ይሄዳል ወሬዋንም ይፈልጋታል ማለት ነው ወላጆች ለልጆቻቸው ባንተ እድሜ እንደዚህ ያላደረኩ ብለው ሲናገሩ የሚሰሙ ነገሮች ጥቀስ ገንዘብ አላባከንኩም ቤት ስትሆን ስልክ ማናገር የማትፈልግበት ምክንያት ጥቀስ ብቻዬን መሆን ከፈለኩ መጥፈርነ በመንገድ ላይ ከሰው መደበቅ የምትፈልግበት ምክንያት ምን ሊሆን ይችላል አንደኛው ብድር ካለብኝ ነው ሁለተኛው አልተመለሰም ለቅሶ ካልደረስኩ አራተኛው አልተመለሰም ሁለተኛው በመንገድ ላይ የማልፈልገው ሰው ሲሆን አራተኛው ዋሽቼ ከሆነ ውጪ ነኝ ካለ
ስትገናኙ አስቡት ጉሊት ውስጥ ልትገናኙ ወይ የምታናግረው ሰው አንተን ለማዳመጥ ፍላጎት ከሌለው ምን ያደርጋል ሌላ ቦታ ያያል ሰው ሁለት አልተመለሰም ወሬ ያቋርጣል ስልክ ይነካካል ኤርፎን ያደርጋል ጭራሽ ሁለተኛው ዝምታ መልስ አይሰጥም መልስ ካልሰጣችሁ ጎበዝ ተናጋሪ ናችሁ ማለት ነው ከቀጠላችሁ ወላጆች ለልጆቻቸው ባንተርሜ እንደዚህ ያላረኩም ብለው ሲናገሩ የሚሰሙ ነገሮች አራቱም አልተመለሱም አንደኛው የፍቅር ግንኙነት በ35 በ40 ዓመትም ቤተሰብ ገና ልጅ ነው ብሎ ነው የሚያስበው ምን ያንጠለጥልሃል ምን አንጠለጥለሽ አንቺ ወንድ ላይ ቆመሽ ልትቀሪ ነው ይላል ከዛ በኋላ ቆመ ልትቀር ነው ይላል ከዛ በኋላ ደግሞ ራሱ እንደዚህ ምን ያንጠለጥልሃል ያለ ሰው ሁለተኛው ቴክኖሎጂ ስልክ ግዙልኝ ስትል እኮ ነው በአንተ እድሜ እኔ ስልክ እንኳን የሚደውልልኝ ሰው አልነበር ሶስተኛው ሜካፕ አልጠቀምም ነበር አራተኛው ቤተሰብ አግዝ ነበር ቤት ስትሆኑ ስልክ ማናገር የማትፈልጉበት ምክንያት ጥቀስ አንደኛው አልተመለሰም ሶስተኛው አልተመለሰም አንደኛው ምክንያት ምንድነው ሚስጥር ሲኖር ነው ከቤተሰብ የሚደበቅ ሚስጥር አረተው 50ዎቹ ሰዎች አረባካችሁ ሁለተኛው ከቤተሰብ ጋር ጊዜ ማሳለፍ እረፍት ስፈልግ ሶስተኛው ህመም ላይ ከሆንኩ ነው ቤተሰብ ፍራቻ የይስሐቅ ቤተሰቦች 80 ነጥብ አምጥተው ነበር 80 ነጥብ የአንድነት ቤተሰቦች ደግሞ 48 ነጥብ አምጥተው ነበር ምን አይነት ታምር ተፈጠረ መሰላችሁ 80 ነጥብ ያመጡት ቀጥታ ወደ ቶርናመንቱ ይገባሉ ወደ ቶርናመንቱ ሲገቡ ደግሞ የአንድነት ቤተሰቦች ደግሞ ፍቅራቸውን ይዘው እኛ ጋር ይቆያሉ ማለት ነው እነሱ መኪናው ሲመጣ ነው የሚመጡት እነሱ ከኛ ጋር ናቸው በቃ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ስለዚህ በአሸናፊ መሪነት ያሆ እያሉ እስከሚቀጥለው ቀን ይሄዱ ነው መሰለኝ ኮንግራ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ቆንጆ ሳቅ ለልጅ የሚተላለፍ ጥሩ ጠረን ያለው ንብረት የሆነ ሳቅ ዋጋ የሆነ ሳቅ ዘመናዊ ሳቅ ስቃችሁ ትርጉም ያለው ሳቅ ስቃችሁ ሽልማቱ መኪና ነው በየዙሩ 40,000 ብር ነው የኤሌክትሪክ መኪና ነው ሽልማቱ አሁን የምንገኘው 40,000 ብር ጋር ነው 40,000 ብር ጋር ነው የይስሐቅ ቤተሰቦች ነገሮችን በመልክት በመግለጽ 40,000 ብር የሚያገኙበት ቦታ ላይ ያለ ነው ይስሐቅ እርግጠኛ ሲሆን ነፂ እንጀምር እንጂ ይለኛል ነፂ እንጀምር እሺ ሚዳቁ ካንጋሩ አይ ጉሬላ እሺ ዝቅ ጉሬላ ጉሬዛዳ ጭላዳ ዝንጀሮ ብራቮ ጭላዳ ዝንጀሮ ቀላል ነገር ሆነ ከባድ ማምጣታቸው እኮ ነው ዳማ ወይም ገበጣ ብራቮ ተረጋጉ ከባዱን ነበር ያመጡት ሰዓት መሳሳ ጾም ጸሎት ጾሚ እሺ ጾመኛ መኪና መንዳት ሹፌር መኪና ኤሌክትሪክ የኤሌክትሪክ መኪና ነው ሽልማቱ የቀይሩ ማን ቀጥሎ የሚሰይ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ የይስሐቅ ቤተሰቦች ነገሮች በመልክ 40,000 ብር የሚያስገኝ ቦታ ላይ ነው ያለነው ያብስራን ጀምር ሻይ አስተናጋጅ ቡና እሺ አብሮ መጠጣት እሺ ያ አጣዳም ከዴፍ ጋር ሻይ መጠጣት ቡና አብሮ መጠጣት ሻይ እስፕሪስ
ቡና በሻይ በቃ ሻይ ቡና ስፕሪስ ነው ያልኩት። ቡና ነው ያልከው ቅድም ብሏል። ቡና ብላ ጠላ እንጥመቅላችሁ። በጣም የተናጋሪ ሰው እሱ ግልባጩ ማለት ነው። ሰው ግልባጩ ጨቅጫቃ አይደለም፣ ዝምተኛ አይደለም ማለት ፊልም ሀሳብ የሚቀያይ እሱ ምንድን ይባላል? ሙልጭልጭ እሺ መድረክ መሪ አስመሳይ ነው። አስመሳይ እሺ ፍየል 40 ሺህ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ 40 ሺህ ብር ካሸነፉ ቤተሰቦች ጋር ነው የምገኘው። እዚህ ኢቢኤስ ስቱዲዮ የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ 40 ሺህ ብር አሸንፈዋል። 40 ሺህ ብር አሸንፈዋል። ወደ ቶርናመንቱ አልፈዋል። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ፣ ትስቃላችሁ። ቆንጆ ሳቅ ለልጅ ልጅ የሚተላለፍ ጥሩ ጠረን ያለው ንብረት የሆነ ሳቅ ስቃችሁ። ሽልማቱ መኪና ነው። በየዙሩ 40 ሺህ ብር ነው። ይህ የኢቢኤስ ቴሌቪዥን ነው። እኔ ነፃነት ወርቅነህ እባላለሁ። ሁላችሁም ትመጣላችሁ፣ ትኳይታችሁ። ለቶርናመንቱ ነው የምንገናኘው።